አፍሪካውያን የአፍሪካን ቀን ሲያከብሩ አህጉሪቱ ያስተናገደቻቸው ያሉ የዲጂታል ዘመን ፈተናዎችን ለመጋፈጥና አሸናፊ ሆኖ ለመውጣት ራሳቸውን በማዘጋጀት ሊሆን ይገባል ተብሏል። ይህ የተባለው አዲስ አበባ ዩኒቨርሲቲ አፍሪካ እንደ ኢኒሼቲቭ እና ኡቡንቱ ስኩል ኦፍ ላይፍ ከተባሉ ተቋማት ጋር ባዘጋጀው የአፍሪካ ቀን መሰናዶ ላይ ሲሆን የአፍሪካ ህብረት በቀደሙ ፓን አፍሪካውያን አባቶች የተመሰረተበትን ቀን ከማሰብ ባሻገር አህጉሪቱ ከእርስ በርስ ግጭቶች በማላቀቅ በየዘርፉ ከሌላው ዓለም ተርታ ለማሰለፍ መስራት እንደሚገባ ነው የተነገረው። አቤል አበበ ኢትዮጵያ በአፍሪካ የአብሮነት ጥረት ውስጥ የነበራትን ድርሻና ቀጣይ የሀገሪቱን የቤት ስራዎች የተነሱበትን መድረክ በተከታዩ ጥንቅሩ እንደሚከተለው ያስቃኘናል። ceremonial date in our calendar. It's a reminder of እንግዲህ የአፍሪካ ቀን የምንለው በካላንደር በአመት ውስጥ አንዴ የምናስታውሰው ቀን ብቻ አይደለም። ይህ ቀን ለየት የሚያደርገው ታሪካዊና ፖለቲካዊ የሆነ እሳቤን ለማስታወስ የሚረዳን ቀን ነው። በቅኝ ግዛት የተከፋፈሉ አፍሪካውያን እንደ አንድ ማህበረሰብ የተቆራኙ የጋራ ታሪክ፣ የጋራ ትግል እና የጋራ መጻኢ ዕድል ያላቸው መሆኑን ለማሳየት የሚረዳ እሳቤ ነው። የአድዋ ድል በአፍሪካ ዙሪያ ለሚደረጉ የጸረ ቅኝ ግዛት ንቅናቄዎች መነሳሳትን ፈጥሯል። በሁሉም ቦታ ለሚገኙ ለተጨቆኑ ህብረተሰቦችም መተማመንን ሰጥቷል። freedom in the imagination of Africa and the African diaspora. The world has been divided into two. ዓለም በሁለት ትልልቅ ሶሻሊስትና ካፒታሊስት በሚባሉ ጎራዎች ተከፍሎ በነበረበት ጊዜ የአፍሪካ ሀገራት በዚህ ውጥረት መሃል ለሁለቱም ጎራ ሳያዳሉ ለመንቀሳቀስ በጣም ከባድ ነበር። በአንድም ይሁን በሌላኛው ጎራ መገኘት ነበረባቸው። አለዚያ ደግሞ የሚከፈሉ ዋጋዎችና ጫናዎች ነበሩ። አሁንም ቢሆን አፍሪካ ባለብዙ ወገን በሆኑ ፈተናዎች ማለፉን ቀጥላለች። Which is more or less is with less pressure than the bipolar system and the unipolar system. Our university was not established as a colonial institution. ዩኒቨርሲቲያችን የተመሰረተው እንደ ቅኝ ግዛት ተቋም ሳይሆን የኢትዮጵያ የዘመናዊነት ፕሮጀክት አካል ሆኖ ነው። በ50ዎቹና በ60ዎቹ አዲስ አበባ ዩኒቨርሲቲ በነጻ ለተለያዩ የአፍሪካ ሀገራት በር ከፍቶ ተማሪዎችን ተቀብሏል። ከነዚህ ተማሪዎች ውስጥ አብዛኞቹ አሁን ሚኒስትሮች፣ ዲፕሎማቶችና ታዋቂ ሰዎች እንዲሁም የአደባባይ መሪዎች ሆነዋል። Educational and intellectual projects. Likes of Nelson Mandela were here. እንደ ኔልሰን ማንዴላ፣ እንደ ዛኑ ዛፓ ከዚምባብዌ የመጡ ሰዎች እንዲሁም ከደቡብ ሱዳን የመጡ ታጋዮች በኢትዮጵያ ውስጥ ሰልጥነዋል። ኢትዮጵያም ለአፍሪካ ነጻነት ከፍተኛ አስተዋጽኦ ስታደርግ ቆይታለች። ለዛም ምንም አይነት ክሬዲት አልጠየቀችም። ያደረገችው የኢትዮጵያውያን የሞራል የፖለቲካና የዜግነት ግዴታ እንደሆነ ታምን ስለነበረ ነው። ኢትዮጵያ በአፍሪካ ሀገራት ሰላምና መረጋጋት እንዲሰፍን ከፍተኛ አስተዋጽኦ ስታደርግም ቆይታለች። በተለያዩ ሀገራትም የሰላም አስከባሪ ኃይሎቿን ስትልክ ቆይታለች። እንደ ላይቤሪያ፣ ብሩንዲ፣ ሩዋንዳ የመሳሰሉ ሀገራት ተጠቃሾች ናቸው። Liberia, Burundi, Rwanda. It to be a public holiday like Zambia, Zimbabwe, Namibia, Lesotho, እንደ ዛምቢያ፣ ዚምባብዌ፣ ናሚቢያ፣ ሌሴቶ፣ ጋምቢያ፣ ማሊና ጊኒ የአፍሪካ ቀን ብሔራዊ በዓል ሆኖ መከበር አለበት። ይህንን ጥሪያችንን እንድትቀላቀሉ አሁንም ቢሆን ጥሪያችንን እናቀርባለን። መንግስት ይህንን ቀን እንደ አንድ ትልቅ የአፍሪካውያን ቀን አድርጎ እዚህ ኢትዮጵያ ውስጥ እንደ ብሔራዊ በዓል እንዲከበር እንፈልጋለን። Pan-African Day, public holiday across Africa. The future of African unity will depend on young scholars, የአፍሪካን የአንድነት መጻኢ ዕድል በወጣት ምሁራን፣ አርቲስቶች፣ የታሪክ ተመራማሪዎች፣ ሶሺዮሎጂስቶች፣ ኢኮኖሚስቶች እና የባህል ስራ ሰሪዎች ላይ የተመሰረተ ነው። ስለዚህ ይሄ የአፍሪካውያንን ሁኔታ ለማየትና ለመተንተን ከፍተኛ አስተዋጽኦ አለው። የእናንተ ጥናት፣ የእናንተ ፈጠራ፣ የእናንተ ትስስርና የእናንተ እውቀት በጣም ወሳኝ ነው። የአፍሪካ ቀንን ዛሬ ስናከብር ነጻነታችንን ማክበር ብቻ ሳይሆን የተጀመረውን ግንኙነት በማጠናከር ዘላቂነት ያለው አፍሪካን ለመገንባት መጣር አለብን። Haile Selassie, Nkrumah, Lumumba, Nyerere, Kaunda and Mandela confronted colonialism ሉሙምባ፣ ኔሬሬ፣ ካውንዳና ማንዴላ የመሳሰሉት የቅኝ ግዛትን ተፋልመዋል። የኛ ትውልድ ደግሞ አዳዲስ ችግሮችን ይፋለማል። እነሱም የኢኮኖሚ ጥገኝነት፣ የአካባቢ ቀውስ፣ ግጭት እና በዲጂታል ዘርፍ ወደ ኋላ መቅረት
እንዲሁም በእውቀት ምርት ላይ ያለው ጥገኝነት ናቸው። እንደኛ አይነት ዩኒቨርሲቲ ደግሞ አሁን ላይ አፍሪካውያን የእውቀት ሽግግር ላይ በጋራ በመተባበር በአህጉሪቱ የእድገት ተግዳሮቶች ዙሪያ እንዲሰሩ ማገዝ አለበት። የአፍሪካውያን መጻኢ ዕድል በፖለቲካ ትስስር ላይ ብቻ ሳይሆን በጥናትና ምርምር እንዲሁም በፖሊሲ ፈጠራና ቴክኖሎጂ እንዲሁም በማህበራዊ እውቀት ላይ የተመሰረተ መሆን አለበት። ፖሊሲ ኢኖቬሽን technological solutions and socially grounded knowledge. It's not a war against colonialism, but we have አሁን ጦርነታችን ከቅኝ ገዢዎች ጋር አይደለም፣ አፍሪካ እንዴት አንድ መሆን ትችላለች በሚለው ዙሪያ እንዲሁም በአፍሪካ ካሉ የመልካም አስተዳደር እጥረት ጋር ነው። እንዲሁም የአፍሪካን ሀብት እየበዘበዘ ካለው የእርስ በርስ ጦርነት ጋር ነው። የወጣቶች መሰደድና አሳሳቢ የሆኑ ችግሮችን እንዴት መፍታት እንችላለን በሚለው ዙሪያ ነው ማተኮር አለብን። flight of the youth, especially abroad. Political liberation, emancipation has been gained. የፖለቲካ ነጻነት ቢገኝም የኢኮኖሚ ነጻነት ግን እስካሁን አልተረጋገጠም። ያንን ማግኘት አለብን። አህጉራዊ ድርጅቶችን ማሻሻል አለብን። እንደ ተባበሩት መንግስታት ያሉ ድርጅቶችን ማሻሻል ያስፈልጋል። አፍሪካ የጸጥታው ምክር ቤት ውስጥ ድምጽ ሊኖራት ይገባል። ይህ አጀንዳ አሁን ኢትዮጵያ ከሌሎች የአፍሪካ ሀገራት ጋር ይዛው የተነሳችው አጀንዳ ነው።